ናችሁ ወዳጆቼ? እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ይዤላችሁ የመጣሁት ባህላዊ ወጥ ነው፣ የተልባ ወጥ ነው። ይህ ወጥ ፋሲካ ከመድረሱ ከአንድ ሳምንት ወይም ከ10 ቀን በፊት ሊደርስ ሲል የሚሰራ የወጥ አይነት ነው። ይህ የሆነበት ደግሞ ምክንያት አያቶቻችን ምንድነው የሚሉት? በጾም እንግዲህ ረዘም ላለ ጊዜ ስለቆየን ፋሲካ ሲሆን ወይም ሲፈሰክ ቅባቱን ምኑን ዶሮውን ከበላን ጨጓራችን ስለሚከብደው ከመድረሱ በፊት እንግዲህ ለስለስ ማድረግ መቻል አለብን፣ ማለማመድ መቻል አለብን ብለው የተልባ ወጥ ይሰራሉ ማለት ነው። ወይም ደግሞ ሲፈስኩ መጀመሪያ በዶሮ ሳይሆን ገንፎ በተልባ አድርገው ይፈስኩ ነበረ። ስለዚህ እኔ ዛሬ ይዤላችሁ የመጣሁት ቀለል ያለ የወጥ አይነት ነው። የተልባ ወጥ እንሰራለን። እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁ ነው። ለተልባ ወጥ መስሪያ የሚያስፈልገን ግብአት ስነግራችሁ ምንም ብዙ ግብአት አያስፈልገንም። በዋነኝነት ተልባ ያስፈልገናል። እንደዚህ ተልባ አዘጋጅቻለሁኝ። በመቀጠል በርበሬ፣ ሽንኩርት፣ ጨው፣ ዘይትና ቁንዶ በርበሬ ብቻ መጠቀመው እኔ ነጭ ሽንኩርትና ዝንጅብል አልጠቀምም። ምክንያቱም ተልባው ብቻ ቃናው ገነን ብሎ እንዲታወቀኝ፣ እንዲሁም ደግሞ ኮረሪማም አልጠቀምም ለተመሳሳይ ምክንያት። ቲማቲም ደግሞ ለስለስ ስለሚያደርገው እኔ ተልባው ራሱ ለስላሳ ስለሆነ ሌላ የሚያለሳልስ ነገር ስለማልፈልግ ቲማቲምም ሆነ ፍሬሽ ቲማቲም ወይም ደግሞ የቲማቲም ድልህ አልጠቀምም። ይሄንን የምነግራችሁ እናንተ መጠቀም ትችላላችሁ የምትፈልጉ ከሆነ። እኔ ግን ለዚህ ምክንያት አልጠቀምም። እናንተ ከተልባው ሌላ ወይም የተልባው ቃና ደስ አይለኝ የምትሉ ከሆነ መከለሻ ወይ ኮረሪማ ወይ ሽንኩርት ዝንጅብል አርጋችሁበት ቃናው ቀየር እንዲል ማድረግ ትችላላችሁ። እኔ ግን እንዲህ ስለምፈልግ በእንደዚህ አይነት መልኩ ነው የማዘጋጀው። ከጎኑ የምታዩት እንግዲህ ቀይ ስርና ድንች፣ ካሮት አዘጋጅቻለሁ። አብሬ ላቀርበው የምችል የምሰራው ነው። ከዚህ በፊት አሳይቼዋለሁ። ያው ለእናንተን ለማነቃቃት ያክል አብራችሁ ታቀርቡት ትችላላችሁ ለማለት ያክል ነው ያቀረብኩት። ስለዚህ ለሱ ደግሞ እዚህ ጋር እንደምታዩት ቀይ ስር፣ ድንች፣ ካሮቱ ፍሪጅ ውስጥ ስለነበረ ከሚበላሽ ብዬ ነው። ባይኖራችሁም ችግር የለውም። ነጭ ሽንኩርት፣ ቃሪያ፣ ሽንኩርት፣ ቁንዶ በርበሬ፣ ጨውና ዘይት ለሱ ደግሞ እጠቀማለሁ። ከዛ ስራችን ስንጀምር ተልባውን ከመቁላት ነው የምንጀምረው። መጥበሻችን ወይም ረምጣናችን የሚችልን ያክል ትንሽ እያደረግን እንቆላለን። ስለሚንጣጣና ስለሚፈነጣጠቅባችሁ በተሻለ መጠን እንደዚህ አይነት ወንፊት ነገር ቢኖራችሁ አሪፍ ነው። ክዳን ያለው ነገር ካረጋችሁ ያልበዋል ክዳኑንና ያረጥብባችኋል። ለዛ እንዲህ ወንፊት ነገር ቢሆን እንፋሎቱም ይወጣል። እንዲሁም ደግሞ ተልባችሁም ተንጣጥቶ አይማከንባችሁ። አሁን አልጀመረም መንጣጣት ሲጀምር አደርግበታለሁ። እቺ በከፍተው እንዴት እንደሚንጣጣ ሀገር ነው የሚበተነው። ይበቃዋል። አሁን እንገለብጠዋለን ወደ አዘጋጀንበት ሳህን ላይ ታያችኋል። በእንደዚህ አይነት መልኩ ግልብጥ እናደርገዋለን። ሁሉም ተልባ በእንደዚህ አይነት መልኩ ቆልቼ እጨርሳለሁ። ቪዲዮ እንዳይረዝምባችሁ እዚህ ጋር የተልባውን መቁላት አቆማለሁ። በእንደዚህ አይነት መልኩ ተልባውን ቆልቼ ከጨረስኩ በኋላ እንደዚህ ወረቀት አድርጌ ዘረር አድርጌ ቃንድ ላደርገዋለሁ። ያለበዛ ትኩሱን ከፈጨነው ልቁጥ ነው የሚልብን። እንደዛ እንዳይሆን ትንሽ እንዲበርድ አደርጋለሁ። እስከዛ ደግሞ እኔ ምን አደርጋለሁ? ቁሌቱን እዚህ ጋር አቁላላለሁ። ድስቴን ጥድና ዘይት አደርጋለሁ። በቃል ብዙ ዘይት ማድረግ የለብንም፣ ምክንያቱም ተልባው ዘይት አለውና ትንሽ ዘይት በቂው ነው። ዘይቱ ደግሞ እስኪግል እኔ ቶሎ እዚህ ጋር ሽንኩርት አዘጋጃለሁ። ከዛ ዘይታችን ጋል ሲል እንደዚህ ሽንኩርታችንን እንጨምራለን። ይታያችኋል። በጣም ጥቂት ዘይት ነው ያደረኩት። ከዛ በእንደዚህ አይነት መልኩ ወርቅማ እስከሚመስል ሽንኩርቱን ከጠበስኩት በኋላ በርበሬ ጨምራለሁ። በደንብ ቆፍጠን ያለ የምፈልገው። ስለዚህ 2 ማንኪያ በርበሬ ጨምራለሁ። 2 የሾርባ ማንኪያ። ትንሽ ጠበስ ከዛ እንዳይቃጠልብን እዚህ ጋር የሞቀ ውሃ አለ። ጠብ እያደረግን እናቁላላለን። እንደዚህ እያቁላላን ቁሌታችንን እንደዚህ አይነት መልኩ ሽንኩርቱን በዛው ይበስላል። እኛ ደግሞ በጎን ተልባችንን እንፈጫለን። ከዛ በእንደዚህ አይነት መልኩ ከፈጨን በኋላ እናበቃለን። ከዛ ምን አደርጋለሁ መሰላችሁ? በጎን ቁሌቱን እያቁላላው እንደዚህ የፈጨሁት ተልባ አለ። እሱን
እንደዚህ ቦል ላይ ገለብጠውና በቀዝቃዛ ውሃ እበጠብጠዋለሁ። እንግዲህ እናቶቻችን ሲሰሩ በቃ መከራቸውን አይተው ነፍተው አንቀርቀው ምናምን ነው። እኔ ግን ያ ሁሉ አስፈላጊ ነው ብዬ አላስብም። ስለዚህ በእንደዚህ አይነት ሁኔታ ትንሽ የተያያዘው አላለ ዘይቱ ያያያዘውን እንዲፈረስ ፈረስ አደረገውና በተረፈ ደግሞ በዊስከሩ በደንብ አድርጌ እመተዋለሁ። ይበቃኛል። ይሄንን ያክል ይወፍራል። በነገራችን ላይ ስትበጠብጡት ተልባ ይለደልዳል ነው ይባላል። ትክክለኛ አማርኛው ይለደልዳል ነው። ስለዚህ ስለሚለደልድ ይሄንን ያክል ቀጠን አድርገን እንበጠብጣለን። ይሄን ያህል ዋን ጨምርና እያየን ደግሞ እንጨምራለን። ታያችኋል፣ ቀጭን ነው ይለደልዳል ግን። ስለዚህ በእንደዚህ አይነት መልኩ በደንብ አድርጌ መትቼ ተወዋለሁ። አሁን እየለደለደ ነው። ስለዚህ ትንሽ ተወዋለሁ። ቁሌቴን በጎን ደርሷል። እንደዚህ እንደምታዩት ዘይት ያልበዛው ጥንቅቅ ያለሽ ሚጢጢ ቁሌት አለችኝ። ስለዚህ ይሄንን የበጠበጥኩትን ተልባ ገለብጠዋለሁ። ምንም ጓጓላ የለውም። እናንተ ጓጓላ አለው ብላችሁ የምታስቡ ከሆነ በማጥለያ ማጥለል ትችላላችሁ። እኔ ግን በዊስከሩ በደንብ አድርጌ እንደዚህ ስለመታሁት ምንም ነገር የለውም። እንደዚህ አድርገን እንጨምርበታለን። ታያችኋል። ከዛ ብዙ ጊዜ ስለማይፈጅ ወዲያውኑ ጨዋችንን ቁንዶ በርበሬያችንን እንጨምራለን። ይሄን የሚያክል ጨው ለጊዜው ጨምራለሁ። በኋላ ደግሞ ቀምሼ ጨምራለሁ። ቁንዶ በርበሬ ሩብ ማንኪያ። በቃ እንዳልኳችሁ ነው። ከፈለጋችሁ ኮረሪማ መከለሻ ምናምን ሁሉ ነገር ማለት ትችላላችሁ። እሳቱን ጨምር አደርግበታለሁ። ይሄ እንደዚህ ይዋሃድና ትንሽ ተክተክ ሲል በቃ አንድ መንተክተክ ሲያደርግ አወጣዋለሁ። ምክንያቱም የተቆላ ተልባ ነው። ቁሌቱም እንዳያችሁት በደንብ ነው የተቆላለው። አስፈላጊም አይደለም ብዙ፣ ከዛ በላይ በስሏል ኦልሬዲ ሁሉም ነገር። አሁን ወደ ማብቂያው ላይ ደርሰናል። ይታያችኋል። በእንደዚህ አይነት መልኩ ተንተክትኳል። ቀጠን ያለ ነው፣ ሲቀመጥ ይለደልዳል። ስለዚህ በእንደዚህ አይነት መልኩ እናበቃና እሳታችንን እናጠፋለን። እሳቴን እንደውም ተሳስቼ ያጠፋሁት እንደዛው እንዳልለኩ ሰውና በአስቸኳይ እዚህ ጋር ቀይ ስሩን ልስራ። ከዛ ዘይታችን ጋር ሲል እንደ ሁሌውም ሽንኩርት እንጨምራለን። እዚህ ጋር በሽረሜሪ ነው የከተፍኩት። በፈለጋችሁት ቅርጽ ሽንኩርታችሁን መክተፍ ትችላላችሁ። ይሄን እንኳን ሞቲቬት ላርጋችሁ ብዬ ነው እንጂ አዲስ ነገር ነው ብዬ አይደለም ማሳያችሁ። እቤት ባለው ግብአት ነው የምሰራው። አስቤበት ሳይሆን አላለ የሆነ እንዳይበላሽ ካሮት እንዳይበላሽ ድንች ምናምን ብላችሁ የምትሰሩት እንደዛ አይነት ነገር ነው። እንደዚህ ትንሽ ጠበስ ጠበስ ካረኩ በኋላ እዚህ ጋር ነጭ ሽንኩርት አለኝ፣ እሱን አረጋለሁ። እንደዚህ ጠበስ ጠበስ አብሬ እሱንም እንዳርብኝ እዚህ ጋር የሞቀ ውሃ ላይ ጠብ አረጋለሁ። ከዛ እዚህ ጋር ቀይ ስር አለኝ፣ እሱን ጨምራለሁ። እንደዚህ ፈጠን ፈጠን አድርጌ የምሰራው ካሮቱን ጨምረዋለሁ። ከዛ ትንሽ ውሃ ጠብ አድርጌ እንደዚህ እንዲቁላላ አረኩት ወይም እንዲንተከተክ። እኔ ችግር የለብኝም ቀይ ስሩና ካሮቱ በደንብ አይበስልም። ስለዚህ ድንቹ እንደዚህ ጨምራለሁ። ድንቹ ብቻ ነው በደንብ እንዲበስል የምፈልገው። ስለዚህ አሁኑኑ ጨው ጨምራለሁ። ድንቹ ጨውን ምጥጥ እንዲያደርገው ሲንተከተክ። ቁንዶ በርበሬም አሁን ነው የምጨምረው። እዚህ ያክል ትንሽ አብሬ አቁላለዋለሁ፣ ከድነዋለሁ። እስቲ ይሄ ያለው ውሃ አያበስልልኝም። ስለዚህ ትንሽ ውሃ አደርጋለሁ እንደዚህ ያክል። ከዛ እንዲንተከተክና ድንቹ እንዲበስል ተወዋለሁ። ትንሽ ገርበብ አደርገዋለሁ። ሁሉን ነገር ቀምሼዋለሁ። አሪፍ ነው። ድንቻችንም በስሏል። ስለዚህ እናደርጋለን መሰላችሁ። ቃሪያ አለኝ። ቃሪያ እንደዚህ በተን እናደርግበታለሁ። ትንሽ ቃሪያውን ወደ ውስጥ ገባ ገባ የቃሪያውን ቃና እንዲወስድ። ከዛ በቃ እንደዚህ አይነት መልኩ ታውን ይወስድልኛል። አበቃሁኝ። ቀይ ስሬንም ማለት ነው። እሳቱን አጠፋለሁ፣ ዘጋለሁ። ዋው በቃ አደርገዋለሁ እንደዚህ። አሁን ደግሞ እንቀምሰዋለን። ይዘቱን ሳሳያችሁ ተልባ ወጥ፣ ማንኛውም ወጥ እንደዚህ በፍጹም እንጀራ ማስነካት የለባችሁም። ታያችኋል። እንዲህ ነው የምታወጡት። አውቄ ነው ያለ ሳህን ያወጣሁት እንዲህ በሩቁ። አለበለዚያ እንጀራ አስነክታችሁ ማስገባት ትችሉ ማንኛውም አይነት ወጥ። ነገር ግን ደግሞ ተልባ ወጥ ሲሆን ጥንቃቄው የጨመረ መሆን አለበት። ለመበላሸት በጣም ጥቂት የሚበቃው። የሚሰራውም ወዲያው ተበልቶ የሚያልቅ ነው እንጂ ብዙ አይሰራም። እዛ እዚህ ጋር ደግሞ ቀይ ስራችንን እናወጣዋለን። በእንደዚህ አይነት መልኩ ምን እንደሚመስል እንግዲህ ከቅርብ ሳሳያችሁ ይሄንን ይመስላል። የተልባ ወጣችንም እንዲሁም የቀይ ስር ወጣችን። አሁን ደግሞ ልቅመስና ልንገራችሁ። ከምንም በላይ እኔ ደስ የሚለኝ ምን እንደመሰላችሁ ባህሉን ጠብቀን አዲስ ነገር አለ ብለን መስራታችን ነው ከምንም በላይ የሚያስደስተኝ። በቃ አስታውሼ እንዲደረጋል ብዬ መስራቴ ለእኔ ምንም አይዲያ የላችሁ ምን ያህል እንደሚያስደስተኝ።
በቃ ንጹህ የተልባና የበርበሬ ቁሌጣ በቃ ከጨው ጋር የተደባለቀ እንደዛ የሚሰማችሁ ምንም ኤክስትራ የተለየ ነገር አይሰማችሁ። ቀይ ስሩም ቀይ ስር ነው፣ ቀለል ብሎ የተሰራ የቀይ ስር ጣዕም ነው ያለው። ምንም አዲስ ነገር የለውም። ተልባውን ግን ስሩና ሞክሩት፣ በጣም ትወዱታላችሁ። በተለይ በዓልን ጠብቃችሁ ጊዜውን አስታውሳችሁ መስራችሁ ለራሱ በቃ የሆነ የሚሰማችሁ ስሜት አለው። እንደኔ ከሆናችሁ እኔ ምናልባት ግሪክ ሀገር መኖሬም ሊሆን ይችላል በጣም እንዲህ ባህል ታሪክ ምናምን እንድወድ ያደረገኝ። ምክንያቱም የግሪክ ሕዝብ በጣም ነው ባህሉን ምናምን የሚወደው ታሪኩን የሚወደው ትንሹን ነገር ጥንክር አድርጎ በቃ ልጆቹ ወጣቶቹ ራሱ በቃ ትኩረት ሰጥተው ሲያወሩ ሲናገሩ ሲያከብሩ ትሰማላችሁ። እና እኔስ ትላላችሁ የኔስ ባህል ትላላችሁ። የመጨረሻኛ ሀገር በተለይ አሁን ይሻላል እንጂ የሆነ ወቅት ላይ እንደ ፋርነትም ይቆጠራል። የሆነ ባህላዊ አይነት ነገር መሆን አይደለ የሆነ በቃ የዶሮ ነገር ካስታወሳችሁ የሆነ እናንተ እንዴት ብዬ ልንገራችሁ ፋራ ነገር የሆናችሁ አይነት ነገር አድርጎ የሚቆጥራችሁ ሰው አለ። አሁን እግዚአብሔር ይመስገን ሁሉም ታሪኩን ባህሉን የሚወድ ሰው ነው ያለው ወጣቱም ሁሉም። እና እኔ ደግሞ ኤክስትራ እንድወድ ያደረገኝ ያ ይመስለኛል። እና ለፋሲካ በእንደዚህ አይነት መልኩ ይሄንን የቀረን አንድ ሳምንት ምናምን ሰርተን ብንመገብ የመጨረሻ የምትወዱትና ባህላችሁን የምታከብሩበት አንዱ መፍትሄ ነው። ስለዚህ በእንደዚህ አይነት መልኩ ስሩና ተጠቀሙ። እንግዲህ ለዛሬ የነበረኝ የተልባ ወጥ አሰራርና ፈጠን ያለው ቀይ ስር ይሄን ይመስል ነበረ። አዲስ ሆናችሁ ቻናሌን ከወዳችሁት የቻናሌ ቤተሰብ ሆኑ። ይሄን ደግሞ የሰራሁትን ምግብ ካደነቃችሁ በላይክ ፍቅራችሁን ግለጹ። በሌላ በቆንጆ የምግብ አሰራር ደግሞ እስከምንገናኝ ሰላም ሁኑልኝ። ባይ ባይ።